ፈንጂ አዳኝ ድሮኖች ትኩረታቸውን በሆርሙዝ ተልዕኮ ላይ ባደረጉበት ወቅት የእንግሊዝ የጦር መርከብ ወደ መካከለኛው ምስራቅ ተሰማራች። ከነዳጅ ገበያ እስከ ነዋሪው ኪስ የደረሰውና የአዲስ አበባን የኑሮ ስሌት የቀየረው አዲሱ የትራንስፖርት ታሪፍ ነዋሪውን ጫና ውስጥ ሊከተው እንደሚችል ተመላከተም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ፈንጂ አዳኝ ድሮኖች ትኩረታቸውን በሆርሙዝ ተልዕኮ ላይ ባደረጉበት ወቅት የእንግሊዝ የጦር መርከብ ወደ መካከለኛው ምስራቅ ተሰማራች። የዓለማችን የጂኦፖለቲካዊ ትኩሳትና የሃያላኑ ወታደራዊ ሽኩቻ በመካከለኛው ምስራቅ አውድማ ላይ በሚዘገንን ሁኔታ አይሎ ወደ አዲስ የፍርሃት ምዕራፍ ተሸጋግሯል። የቴክኖሎጂ የበላይነት፣ የባህር ላይ ኢኮኖሚያዊ ደም ስር ፉክክርና የሃያላን ሀገራት የጥላቻ ስር ትብብር የተዋሃደበት ይህ ቀውስ መላውን ዓለም በከፍተኛ ስጋት ውስጥ ከቶታል። ከዚህ በታች የቀረበው ትንታኔ ይህንን ውስብስብና ባለብዙ ገጽታ ጦርነት ከተለያዩ አቅጣጫዎች ሚዛናዊ በሆነ መንገድ የሚቃኝ ነው። ኢራን ኦፕሬሽን ትሩ ፕሮሚስ 4 በሚል ስያሜ ጀመረችው 52ኛውን የባለስቲክና የክሩዝ ሚሳይሎች የማጥቃት ዘመቻ በእስራኤል ከተሞችና በአሜሪካ የጦር ሰፈሮች ላይ አጠናክራ ቀጥላለች። ቴል አቪቭ፣ ሆሎን፣ ራምላና አይላት በኢራን ከባድ ሚሳኤሎች የእሳት ዝናብ ሲታመሱ የእስራኤል አየር መከላከያ ስርዓት አብዛኞቹን አክሽፏል። ነገር ግን ጥቂት የማይባሉት የመከላከያ መረቡን ጥሰው ኢላማውን መምታታቸው አልቀረም። በሆሎን ከተማ በተፈጠረው አደጋ አረጋውያን ላይ በሚሳኤል ስብርባሪዎችና በጭስ መታፈን ጉዳት ሲደርስ፣ በደቡባዊቷ አይላት ከተማ ደግሞ በተተኮሱ ክላስተር ቦምቦች ቢያንስ 10 ቦታዎች ላይ ጉዳት ደርሶ የ12 ዓመት ሕፃናትን ጨምሮ በርካታ ሰላማዊ ዜጎች ቆስለዋል። አልጀዚራና የአካባቢ ሚዲያዎች እንደዘገቡት ከሆነ በሚሳኤሎች ስብርባሪ ምክንያት በራምላ በሎድና በብኔይ ብራክ የከባድ እሳት አደጋዎች ከመከሰታቸውም በላይ እስራኤል በሚገኘው ዋናው ዓለም አቀፍ አውሮፕላን ማረፊያ የአየር ጥቃት ማስጠንቀቂያ ሳይረኖች አስተጋብተዋል። በሰሜናዊው እስራኤልም በተመሳሳይ ሄዝቦላ ሮኬቶችን መተኮሱን ተከትሎ ከፍተኛ ድንጋጤ ነግሷል። የኢራን እስላማዊ አብዮታዊ ዘብ ወይም IRGC ባወጣው ዝርዝር መግለጫ ይህ ጥቃት በኢራን የኢንዱስትሪ ከተሞች ለተገደሉ ሰራተኞች ደም መመለሻ እንደሆነ አሳውቋል። ዘመቻው የአሜሪካ ጽዮናውያንን ወንጀለኞች ኢላማ ያደረገ መሆኑን ገልጾ በኤርቢል የሚገኘውን ሐሪር እንዲሁም አሊ አልሳሌም እና አሪፍ ጃን የተባሉትን የአሜሪካ የጦር ሰፈሮች በኃይለኛ የድሮንና የሚሳኤል ጥቃት ማውደሙን አስታውቋል። የዘመቻዊ ኢላማ የጽዮናውያን ስርዓትና መሪዎቹ ላይ ያነጣጠረ መሆኑን አጽንኦት ሰጥቷል። በሌላ በኩል ደግሞ አሜሪካና እስራኤል በኢራን ኢስፋሃን ከተማ ላይ በጋራ በፈጸሙት የአየር ላይ ጥቃት ቢያንስ 15 ሰዎች ሲገደሉ፣ የእስራኤል የጦር ጀቶች በሊባኖስም ላይ ተመሳሳይ ጥቃት አድርሰዋል። ይህ የባለስቲክ ሚሳኤል ውሽንፍር የእስራኤልን የመከላከያ አቅም እጅግ አሳሳቢ ወደሆነ የፈተና አዘቅት ውስጥ ከቶታል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የእስራኤል የጸረ ሚሳኤል መከላከያ ክምችት እያለቀ መሆኑንና ከዚህ በኋላ የሚመጡ ጥቃቶችን ለመመከት አቅም ሊያንሰው እንደሚችል ለአሜሪካ በይፋ አሳውቋል። ሴማፎር የተባለው ሚዲያ የአሜሪካ ባለስልጣናትን ዋቢ አድርጎ እንደዘገበው አሜሪካ የራሷን የኢንተርሴፕተር ክምችት ለራሷ ዓለም አቀፋዊ ጥቅምና ተቋማት ጥበቃ ቅድሚያ መስጠት ስላለባት ለእስራኤል የምታደርገውን አቅርቦት ገድበዋል። ሁኔታው ምን ያህል አሳሳቢ እንደሆነ የሚያሳየው እስራኤል በአሁኑ ወቅት ከ10 ያነሱ ጥቅም ላይ ሊውሉ የሚችሉ ኢንተርሴፕተሮች ወይም አስመላሽ ሚሳኤሎች ብቻ ሊቀራት እንደሚችሉ መዘገቡ ነው። ይህንን የህልውና አደጋ ለመከላከል የእስራኤል ካቢኔ 2.6 ቢሊዮን ሸክል ወይም ኒስ ድንገተኛ የበጀት ማሻሻያ በማጽደቅ የጦር መሳሪያ ግዢዎችን ለማፋጠን እየሞከረ ሲሆን፣ አስቀድሞም ለጦርነት በጀቱ ተጨማሪ 32 ቢሊዮን ሸክል መድቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕም ቢሆኑ አሜሪካ የራሷን መከላከያ ቅድሚያ መስጠቷን ተከትሎ እስራኤል የኢራንን አውሎ ንፋስ በራሷ አቅም እንድትጋፈጥ መገደዷን ተናግረዋል። በዚህ ውጥረት በተሞላበት አውድ ውስጥ የጦርነቱ ባህሪ በአስገራሚ የቴክኖሎጂ ሽግግር አዲስና አስፈሪ መልክ ይዟል። ኢራን ያስተዋወቀችው አዲሱ ፓቬህ የክሩዝ ሚሳኤል ቤተሰብ በዘመናዊ ጦርነት ውስጥ ትልቅ የጨዋታ ሕግ ቀያሪ ሆኗል። እስከ 1650 ኪሎ ሜትር ርቀት መጓዝ የሚችለው ይህ የየብስ ጥቃት ክሩዝ ሚሳኤል
የስዋርም ወይም የትብብር የማጥቃት ቴክኖሎጂ የተገጠመለት ነው። ሚሳኤሎቹ በአየር ላይ ያሉ እርስ በርስ በመግባባት አንደኛው መሪ ሆኖ ሌሎቹን ማስተባበር፣ አታላይ ሚሳኤሎችን በመላክ የጠላትን ራዳር ማደናገር ብሎም ዝቅ ብለው በመብረር የራዳር እይታን ማምለጥ የሚችሉበት የረቀቀ አቅም አላቸው። ይህ ቴክኖሎጂ ተለምዷዊውን የአየር መከላከያ ስርዓት ከፍተኛ ፈተና ውስጥ የከተተ ሲሆን ኢራን እነዚህን መሳሪያዎች ቀስ በቀስ ወደ ጦርነቱ በማስገባት የእስራኤልን መከላከያ እያዳከመችው ትገኛለች። ከዚህ ግዙፍ ሚሳኤል ቴክኖሎጂ በተጻራሪ ደግሞ እጅግ ርካሽና አነስተኛ የሆኑት ኤፍፒቪ ፈርስት ፐርሰን ቪው ድሮኖች የፈጠሩት መደናገጥ ወደር የለውም። በኢራቅ የሚንቀሳቀሰው እና በኢራን የሚደገፈው የካታኢብ ሄዝቦላህ ሚሊሻ በባግዳድ ዓለም አቀፍ አየር ማረፊያ አቅራቢያ በሚገኘው የቪክቶር ቤዝ የአሜሪካ የጦር ሰፈር ላይ ያደረሰው ጥቃት የዚህ ማሳያ ነው። እነዚህ ድሮኖች በቅጽበት በሰው የሚታዘዙ ፋይበር ኦፕቲክ ጋይዳንስ በመጠቀም የኤሌክትሮኒክ ጃሚንግን ጥቃትን መቋቋም የሚችሉ እንዲሁም እጅግ ፈጣንና ተለዋዋጭ በመሆናቸው የአሜሪካን የተራቀቀ የአየር መከላከያ በቀላሉ ጥሰው ሊገቡ ችለዋል። $100 የሚገነቡ ጥቃቅን የካሜራ ድሮኖች የቢሊዮን ዶላር ወታደራዊ ካምፖችን ሲያምሱ ማየት የዘመናዊውን ጦርነት ትርክት ሙሉ በሙሉ የቀየረና ለባህላዊ የአየር መከላከያዎች የማይታለፍ ፈተና የጋረጠ ክስተት ሆኗል። የግጭቱ አድማስ በየብስና በአየር ላይ ካለው ፍልሚያ አልፎ የዓለምን የኢኮኖሚ የደም ስር ወደሚያንቀሳቅሰው የሆርሙዝ ባህረ ሰላጤ ተስፋፍቷል። የዓለም ነዳጅ አቅርቦት በ1/5 በሚተላለፍበት በዚህ ወሳኝ የውሃ መስመር ላይ የንግድ መርከቦች ኢላማ መደረጋቸው ዓለም አቀፍ ስጋት ፈጥሯል። ኢራን ባህረ ሰላጤውን እዘጋለሁ በሚል የምታሰማውን ዛቻ ተከትሎ የዩናይትድ ኪንግደም የመከላከያ ሚኒስቴር ሁኔታውን ለማረጋጋት እናም የንግድ መስመሩን ክፍት ለማድረግ ኤችኤምኤስ ድራጎን የተሰኘውን ታይፕ 45 የጦር መርከብ በአካባቢው አሰማርቷል። በተጨማሪም እንግሊዝ አደጋውን የበለጠ ለመቀነስ ራሳቸውን የቻሉ ፈንጂ አዳኝ ድሮኖችን ወደ ባህረ ሰላጤው ለመላክ እያሰበች ነው። እነዚህ አውቶኖመስ ድሮኖች የመርከቦችን ድምፅ ሞገድ በማስመሰል በባህር ውስጥ የተጠመዱ ፈንጂዎችን ከዋናው የንግድ መርከብ መስመር ርቀው እንዲፈነዱ በማድረግ ማምከን የሚችሉ እጅግ ዘመናዊ መሳሪያዎች ናቸው። ይህ በእንዲህ እንዳለ ዶናልድ ትራምፕ የኢራንን ድርጊት በጽኑ አውግዘዋል። ትራምፕ በማኅበራዊ ትስስር ገጻቸው ባስተላለፉት መልእክት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ እንግሊዝና ሌሎች የኔቶ ሀገራት የባሕረ ሰላጤውን ደህንነት ለማረጋገጥ የጦር መርከቦቻቸውን እንዲልኩና አሜሪካንን ያካተተ ዓለም አቀፍ ጥምረት እንዲፈጥሩ ጥሪ አድርገዋል። አሜሪካ የኢራንን ጀልባዎችና የባህር ዳርቻዎች ያለምንም ማቅማማት እንደምትደበድብና የኢራንን የባህር ኃይል ከጥቅም ውጭ እንደምታደርግ ቃል በመግባት የሆርሙዝ ባህረ ሰላጤን ክፍት፣ ነፃና ደህንነቱ የተጠበቀ ለማድረግ አጽንኦት ሰጥተዋል። የዚህ እጅግ የተወሳሰበ ቀውስ የመጨረሻውና ምናልባትም በጣም አደገኛው ገጽታ ከጀርባ ያሉት የዓለም ግዙፍ ሀያላን ሀገራት ተሳትፎ ነው። ይህ ጦርነት የመካከለኛው ምስራቅ ሀገራት ግጭት ብቻ መሆኑ አክትሞ አዲስ የዓለም ሀያላን የጥላ ስር ጦርነት መድረክ ሆኗል። የኢራኑ የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ ሩሲያና ቻይና የኢራን ስትራቴጂካዊና ወታደራዊ አጋሮች መሆናቸውን በይፋ አውጀዋል። የፖለቲካና የጸጥታ ተንታኞች እንደሚያብራሩት ሞስኮ በዩክሬን ጦርነት ወቅት ኢራን ላደረገችላት የድሮን ድጋፍ ውለታ ለመክፈል ስትል በአካባቢው ያሉትን የአሜሪካና የእስራኤል ወታደራዊ እንቅስቃሴዎች የሚያሳዩ ስሱ የሳተላይትና የራዳር መረጃዎችን ወይም ኢንቴሊጀንስ ሼሪንግ ለቴህራን እያቀበለች ትገኛለች። ይህ ጥልቅ የደህንነት መረጃ ኢራን ጥቃቶቿን በእጅጉ ኢላማ ያደረጉና አውዳሚ እንዲሆኑ አቅም ፈጥሮላታል። በሌላ በኩል የቤጂንግ አካሄድ ይበልጥ በዲፕሎማሲያዊና ቴክኖሎጂያዊ ማዕቀፍ ውስጥ የተሰራ ቢሆንም በተባበሩት መንግስታት ድርጅትና በዓለም አቀፍ መድረኮች ለኢራን የፖለቲካ ከለላ በመስጠት እንዲሁም የላቀ የራዳርና የናቪጌሽን ቴክኖሎጂዎችን በማቅረብ ድጋፏን አጠናክራለች። የሩሲያና የቻይና ይህ በይፋ የታወጀ ትብብር ኢራን ወደ ምስራቅ መመልከት ወይም ሉኪስት በሚለው ፖሊሲዋ ያሰበችውን የዓለምን የኃይል ሚዛን የመቀየር ዓላማ ያሳካ ይመስላል። የሃያላኑ እርዳታ ከኢራን እጅግ ዘመናዊ ከሆነው የፓቬ ክሩዝ ሚሳኤልና የኤፍፒቪ ድሮን ስልት ጋር ተዳምሮ ቀውሱን ከቀጠናዊ ግጭት አልፎ ወደ ከፋ የዓለም ጦርነት ጠርዝ እያቀረበው ይገኛል። በጠቅላላው ሲታይ የቴክኖሎጂ ፈጠራዎች ፍጥነት፣ የኢኮኖሚ ደም ስር የሆነው የባህር በር ፉክክር፣ የተዳከሙ የአየር መከላከያዎችና የዓለም ሃያላን የጥላ ስር ሽኩቻ የተዋሃደበት ይህ ትኩሳት የዘመናዊውን ዓለም ጂኦፖለቲካዊ ገጽታና የጦርነት ታሪክን በአዲስ መልክ እየቀረጸው ይገኛል።
ከነዳጅ ገበያ እስከ ነዋሪው ኪስ የደረሰውና የአዲስ አበባን የኑሮ ስሌት የቀየረው አዲሱ የትራንስፖርት ታሪፍ ነዋሪውን ጫና ውስጥ ሊከተው እንደሚችል ተመላከተም። የአዲስ አበባ ከተማ የዕለት ተዕለት የኑሮ ዑደትና የነዋሪዎች የልብ ትርታ ከሚለካባቸው ዋነኛ ማሳያዎች መካከል የትራንስፖርት ዘርፍ ግንባር ቀደሙን ስፍራ ይይዛል። የከተማዋ መጓጓዣዎች ከጫፍ እስከ ጫፍ በሚያደርጉት ሩጫ ውስጥ የነዋሪው ኪስና የነዳጅ ገበያ ትስስር እጅግ የጠበቀ ነው። ከዚህ እውነታ በመነሳት የአዲስ አበባ ከተማ ትራንስፖርት ቢሮ እሁድ መጋቢት 6 ቀን 2018 ዓ.ም ይፋ ያደረገው ማሻሻያ በከተማዋ የኢኮኖሚ እንቅስቃሴ ላይ አዲስ ምዕራፍ የከፈተና የነዋሪውን የጉዞ ወጪ ዳግም እንዲያሰላ ያስገደደ ክስተት ሆኗል። ይህ ከ5 እስከ 20 ብር የሚደርስ ጭማሪን የያዘ ውሳኔ አንድ ጀንበር የተፈጠረ ሳይሆን ላለፉት 16 ወራት ሲንተከተክ የቆየውን የነዳጅ ዋጋ ንረት የወለደው የማይቀር እውነታ መሆኑን የዘገባዎች ዝርዝሮች ያመለክታሉ። የታሪፍ ማሻሻያው ስረ መሰረትና መነሻ ነጥብ ከነዳጅ ገበያ ጋር የተቆራኘ ነው። ጥቅምት 2017 ዓ.ም ላይ የጨመረው የትራንስፖርት ታሪፍ ማሻሻያ ሲደረግ የከተማዋ ነዋሪ በሌትር ቤንዚን 91 ብር እንዲሁም ነጭ ናፍጣ 90 ብር ገደማ በሚሸጥበት የኢኮኖሚ አውድ ውስጥ ነበር። ነገር ግን ጊዜው እየገፋ ሲሄድ በዓለም አቀፍና በአገር ውስጥ የገበያ መዋዠቅ ምክንያት የነዳጅ ዋጋ በከፍተኛ ፍጥነት ማሻቀብ ጀመረ። የንግድና ቀጠናዊ ትስስር ሚኒስቴር መጋቢት 1 ቀን ይፋ ያደረገው አዲሱ የችርቻሮ መሸጫ ዋጋ ይህንን የዋጋ ሽቅብ ጉዞ ፍንትው አድርጎ የሚያሳይ ነው። ቤንዚን 132 ብር ከ18 ሳንቲም ሲደርስ የብዙሃን መጓጓዣዎች ዋነኛ የኃይል ምንጭ የሆነው ነጭ ናፍጣ ደግሞ 139 ብር ከ84 ሳንቲም ተተምኖለታል። ይህ ማለት በአንድ ዓመት ከመንፈቅ ጊዜ ውስጥ ብቻ በቤንዚን ላይ የ41 ብር በነጭ ናፍጣ ላይ ደግሞ የ49 ብር ጭማሪ ታይቷል ማለት ነው። የትራንስፖርት ቢሮ ይህንን ወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ እንደ ዋነኛ ምክንያት በማንሳት የወሰደው የዋጋ ማስተካከያ እርምጃ የነዳጅንና የትራንስፖርትን ቀጥተኛ የሰበዝ ትስስር ቁልጭ አድርጎ ያሳያል። በዚህ አዲስ የዋጋ ተመን ውስጥ እጅግ አስገራሚውና ጥልቅ ትንታኔን የሚሻው ጉዳይ ከፍተኛው ጭማሪ ያረፈበት የከተማ አውቶቡሶች ታሪፍ ነው። በተለምዶ የከተማ አውቶቡሶች ዝቅተኛና መካከለኛ ገቢ ያለውን የማህበረሰብ ክፍል በቅናሽ ዋጋ የሚያጓጉዙ ከተማዋ የጀርባ አጥንቶች ተደርገው ይወሰዳሉ። ሆኖም አዲሱ ማሻሻያ ከፍተኛውን የባስ ታሪፍ ከ50 ብር ወደ 70 ብር በአንድ ጊዜ አሳድጎታል። የ20 ብር ጭማሪ በአንድ ታሪፍ ላይ መታየቱ የነዳጅ ዋጋ በድጎማና በጅምላ ትራንስፖርት ላይ ጭማሪ ያሳረፈውን ከባድ ጫና የሚያንጸባርቅ ነው። አውቶቡሶች ብዙ ሰዎችን በአንድ ጊዜ መጫን አቅም ቢኖራቸውም የናፍጣ ዋጋ በ1 ሊትር ለ140 ብር መጠጋቱ የሥራ ማስኬጃ ወጪያቸውን በእጅጉ እንዳናረው መረዳት ይቻላል። ይህ የ20 ብር የዋጋ ዝላይ በየቀኑ አውቶቡስ ለሚጠቀመውና ወጪውን በጥንቃቄ ለሚያሰላው የከተማዋ ነዋሪ በቀላሉ የሚታለፍ ጫና አይደለም። በሌላ በኩል ሰማያዊና ነጭ ቀለም ለተቀቡ ሚኒባስ ታክሲዎች እንዲሁም እንደ ሃይገር እና ቅጥቅጥ ላሉ ሚድባሶች የተደረገው የዋጋ ማስተካከያ የተጓዦችን ርቀት ታሳቢ ያደረገ ስሌትን የተከተለ ይመስላል። የትራንስፖርት ቢሮ አዲሱን ማዕበል ለማርገብ በመሞከር እስከ 2.5 ኪሎ ሜትር ለሚደረጉ አጫጭር ጉዞዎች ነባሩን የ10 ብር ታሪፍ እንዳለ አስጠብቋል። ይህ ውሳኔ አጭር ርቀት ለሚጓዙ ነዋሪዎች መጠነኛ እፎይታን የሚሰጥና የትራንስፖርት ፈላጊዎችን የዕለት ተዕለት ወጪ በከፊልም ቢሆን ለማረጋጋት የታለመ ፖሊሲያዊ ርኅራኄ ተደርጎ ሊወሰድ ይችላል። ይሁን እንጂ ርቀቱ ከፍ እያለ በሄደ ቁጥር የዋጋ ጭማሪው ጫናውን እያሳረፈ ይመስላል። እስከ 5 ኪሎ ሜትር የሚደረግ ጉዞ ከ15 ብር ወደ 20 ብር ከፍ ማለቱ እንዲሁም እስከ 15 ኪሎ ሜትር ለሚደርሱ ጉዞዎች የተደረገው የተመሳሳይ 5 ብር ጭማሪ የከተማዋን መልክዓ ምድራዊ ስፋት አቋርጠው ለሚሰሩ ነዋሪዎች የትራንስፖርት በጀታቸውን በጉልህ እንዲያድግ ያደርገዋል። 15 ብር ይዞ ይጓዝ የነበረ መንገደኛ አሁን 20 ብር ኖት ማዘጋጀት አለበት። ይህ የ5 ብር ጭማሪ በነጠላ ሲታይ አነስተኛ ቢመስልም በቀን 2 ወይም 3 ጊዜ ትራንስፖርት ለሚጠቀም ዜጋ በወር ሲሰላ ከፍተኛ የሆነ የኑሮ ውድነት ጫናን የሚፈጥር ነው። በአጠቃላይ ይህ ከሰኞ ጀምሮ በተግባር ላይ የሚውለው አዲሱ የትራንስፖርት ታሪፍ የአዲስ አበባን ከተማ የኑሮ ስሌት የሚቀይር ክስተት ነው። የትራንስፖርት ዋጋ መጨመር በራሱ የሚቆም ሳይሆን በሌሎች የሸቀጦችና አገልግሎት ዋጋ ላይ የራሱን የጎንዮሽ ተጽዕኖ ማሳደሩ የማይቀር የኢኮኖሚ ሕግ ነው። የነዳጅ ዋጋ የፈጠረው ሰንሰለታዊ ጫና፣ የንግድ ሚኒስቴር ውሳኔ፣ ቀጥሎም የትራንስፖርት ቢሮ እርምጃ፣ በመጨረሻም የነዋሪውን ኪስ ሲያንኳኳ በግልጽ ታይቷል። ከአንድ ዓመት በላይ ታምቆ የቆየው የተመን ማሻሻያ አሁን ላይ ፈንድቶ ሲወጣ የከተማዋ ነዋሪ ከአውቶቡስ እስከ ሚኒባስ ባለው የጉዞ አማራጭ ውስጥ አዲሱን የዋጋ እውነታ ተቀብሎ ጉዞውን ከመቀጠል ውጭ ሌላ ምርጫ አልተወለትም። ይህ የዘገባ ትንታኔ እንደሚያሳየው መንገዶች ያው ናቸው፣ ተጓዦችም አልተቀየሩም። ተቀየረው ግን መንኮራኩሮቹን የሚያንቀሳቅሰው የነዳጅ ዋጋና ለዚያ የሚከፈለው የጉዞ መስዋዕትነት መጠን ብቻ ነው።
ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን።